ትራምፕ ኢራንን ለመምታት እያመነቱ ነው። የቀን ማራዘሚያቸው ድጋሚ ሌላ 48 ሰዓታት አስቀምጧል። አዲሱ የተሰማው መረጃ ግን ትራምፕ ኢራን ላይ የፈሩትና ጥቃት ለመሰንዘር ያመነቱበት ሚስጥር ከነጭ ቤተ መንግስት ሾልኮ ወጥቷል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በገዛ ፍቃዳቸው የቆረጡት ሌላኛው የጊዜ ገደብ ሊያበቃ ጥቂት ሰዓታት ብቻ ሲቀሩት ቀነ ገደባቸውን ድጋሚ አራዝመዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ለቴህራን መንግስት ጥብቅ ማስጠንቀቂያ ሰጥተዋል። በዚህም መልእክት ኢራን ስምምነት ላይ ለመድረስ ወይም የሆርሙዝን የባህር ወሽመጥ ዳግም ለመክፈት የቀራት ጊዜ 48 ሰዓታት ብቻ እንደሆነ አሳስበዋል። ይህ ካልሆነ ግን ፕሬዚዳንቱ በራሳቸው አገላለጽ ገሃነም በላያቸው ላይ ይዘንባል ሲሉ የገለጹት አስከፊ እርምጃ እንደሚጠብቃቸው ዝተዋል። So let's talk about it. What does it mean when he says 48 hours before all hell will rain down on them? ይህ የፕሬዚዳንቱ መግለጫ ከሁለት ሳምንታት በፊት ለመጀመሪያ ጊዜ የተላለፈውንና የሆርሙዝ ወሳኝ ውሃ መስመር በ48 ሰዓታት ውስጥ ሙሉ በሙሉ ካልተከፈተ የኢራን የኤሌክትሪክ ኃይል ማመንጫ ጣቢያዎች ደብዛቸውን እንደሚያጠፉ የተናገሩትን የቀድሞ ማስጠንቀቂያ የሚያስተጋባ ነው። ሆኖም ከዚያን ጊዜ ጀምሮ የተደረጉት ተከታታይ የጊዜ ማራዘሚያዎች መጀመሪያ ለ5 ቀናት ከዚያም ተጨማሪ 10 ቀናት ተጨምሮ እስከ ሰኞ መራዘሙ ሁኔታውን በቀጣይነት በሚከታተሉ ወታደራዊና ፖለቲካዊ ተንታኞች ዘንድ ጥብቅ ምርመራና ትንታኔ እንዲደረግ ምክንያት ሆኗል። እነዚህ ተደጋጋሚ ጊዜ ማራዘሚያዎች ድንገተኛ የፖሊሲ ለውጦች ወይም የውሳኔ ማመንታት ሳይሆኑ ከዩናይትድ ስቴትስ ወታደራዊ እንቅስቃሴዎችና ከዲፕሎማሲያዊ ጥረቶች ጋር በተቀናጀ መልኩ የተከናወኑ ስልታዊ እርምጃዎች እንደሆኑ ይገመታል። በመጀመሪያው ዛቻና በተከታታይ ጊዜ ማራዘሚያዎች መካከል ባለው ጊዜ ውስጥ ፔንታጎን በቀጠናው ያለውን የአሜሪካን ወታደራዊ አቋም የሚያጠናክሩ ስምሪቶችን በከፍተኛ ፍጥነት አከናውኗል። ከነዚህም ዋነኞቹ የዩኤስኤስ ጆርጅ ቡሽ አውሮፕላን ተሸካሚ መርከብ የጥቃት ቡድን ከኖርፎልክ ወደ ቀጠናው መነሳቱ፣ የ82ኛው የአየር ወለድ ክፍለ ጦር አባላት በተጠንቀቅ እንዲቆዩና በከፊል ወደ ስፍራው እንዲሰማሩ መደረጉ፣ ተጨማሪ የባህር ኃይል ፈጣን ደራሽ ኃይሎች ወደ ቀጠናው መድረሳቸው ተጠቃሽ ናቸው። ትራምፕ የተከተሉት የድርጊት የታቀደና የተሰላ መሆኑን ያሳያል። ይፋዊ ጊዜ ገደቦችን በመጠቀም በኢራን ላይ ያለውን ጫና ጠብቆ ማቆየት፣ በሌላ በኩል ደግሞ ወታደራዊ የኃይል አስተላለፍን ለማስተካከል የስለላ መረጃዎችን ይበልጥ ጥራት እንዲኖራቸው ለማድረግ እየታለመ ነው። የአሁኑ ቀውስ በቀጥታ የሚመነጨው የካቲት 21 ቀን ከፍተኛ ግጭት ከተቀሰቀሰ በኋላ በኢራን ኃይሎች አማካኝነት የሆርሙዝ የባህር ወሽመጥ በመዘጋቱ ወይም ከፍተኛ መስተጓጎል በመፈጠሩ ነው። ያ ቀን በኢራን የኒውክሌርና ወታደራዊ ተቋማት ላይ አሜሪካና እስራኤል የጋራ ቅድመ ጥቃት የሰነዘሩበት ወቅት ነበር። ኢራንም በምላሹ በመላው የባህረ ሰላጤው አካባቢ የድሮንና የሚሳኤል ጥቃቶችን በመሰንዘር እንዲሁም በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል ባለው ጠባብ የባህር መስመር ላይ በሚደረገው የመርከብ ትራፊክ ላይ ገደብ በመጣል ምላሽ ሰጥታለች። ፕሬዚዳንት ትራምፕ ከኢራን የኃይል መሰረተ ልማቶች ጋር የተያዘውን የመጀመሪያውን ግልጽ የጊዜ ገደብ አስቀምጠዋል። ፕሬዚዳንቱ አክለውም ይህ ካልሆነ ግን ከትላልቅ የኃይል ማመንጫ ጣቢያዎች ጀምሮ ጥቃት እንደሚሰነዘር አስጠንቅቀዋል። የኢራን ባለስልጣናት ግን ጥያቄውን ወዲያውኑ ውድቅ በማድረግ በአሜሪካና በባህረ ሰላጤው ሀገራት የኃይል ሀብቶች ላይ ያጸፋ እርምጃ እንደሚወስዱ በመዛት ምላሽ ሰጥተዋል። ከሁለት ቀናት በኋላ ትራምፕ በኃይል ማመንጫ ጣቢያዎችና በመሰረተ ልማቶች ላይ ሊሰነዘር የነበረው ጥቃት ለ5 ቀናት መራዘሙን አስታውቀዋል። ለዚህም እንደ ምክንያትነት የጠቀሱት ከኢራን ባለስልጣናት ጋር በጣም ጥሩና ውጤታማ ውይይቶች መደረጋቸውን በመግለጽ ነው። ምንም እንኳን የቴህራን መንግስት በከፍተኛ ኃላፊነት ደረጃ ላይ ያለ ቀጥተኛ ድርድር መደረጉን በይፋ ቢያስተባብልም ጥቃቱ እንዲቆም የተደረገው ወታደራዊ ክፍል ሌሎች ተግባራትን በሚያከናውንበት ወቅት ለዲፕሎማሲያዊ ጥረቶች እድል ለመስጠት ተብሎ እንደሆነ ተገልጿል። የጊዜ ገደቡ ዳግም እንዲራዘምም ተደርጓል። ትራምፕ የኤነርጂ ተቋማትን የማውደሙን ተግባር ለተጨማሪ 10 ቀናት በማራዘም እንዲቆይ መወሰናቸውን ገልጸዋል። አሁንም በድጋሚ በኢራን መንግስት በኩል የተጠየቁ ቀጣይ ንግግሮች መኖራቸውን እንደ ምክንያትነት ጠቅሰዋል። ይህ ሁኔታ ከመጀመሪያው ዛቻ ጀምሮ ያለውን ጊዜ ወደ 2 ሳምንታት ገደማ አድርሶታል። የተለያዩ መገናኛ ብዙሃን እነዚህን ማራዘሚያዎች በተደበላለቁ መረጃዎች መካከል ዘግበዋቸዋል። የአሜሪካ ባለስልጣናት ውጤታማ የሆኑ የውስጥ ለውስጥ ግንኙነቶች መኖራቸውን ሲገልጹ፣ የኢራን የመንግስት ሚዲያዎች ግን ይህንን እርምጃ የአሜሪካ ውሳኔ ማመንታትና ድግመት ማረጋገጫ አድርገው አቅርበውታል። ትራምፕ የ48 ሰዓታት ማስጠንቀቂያውን እንደገና በማደስ ከሁለተኛው የጊዜ ማብቂያ ጋር በግልጽ አያይዘውታል። ንግግራቸውና ቃናቸው ወጥ ቢሆንም ማለትም ከፍተኛ ጫናን ከድርድር አማራጭ ጋር አጣምሮ መያዝ፣ በዚህ ወቅት የነበረው ወታደራዊ ዝግጅት ግን ከመጀመሪያው በእጅጉ የተለየና የላቀ ደረጃ ላይ የደረሰ ነበር። በጊዜ ማራዘሚያዎቹ ወቅት የተከናወኑት ወታደራዊ እንቅስቃሴዎች አሜሪካ ለከፋ እርምጃ ዝግጁ መሆኗን የሚያሳዩ ናቸው። የፔንታጎን ምንጮች እንደሚጠቁሙት ተጨማሪ ኃይሎችን ወደ ቀጠናው ማምጣቱና ያሉትን ማጠናከሩ አስፈላጊ የነበረው ለጥቃቱ ውጤታማነት ብቻ ሳይሆን ኢራን ልትሰነዝር የሚችለውን ያጸፋ ጥቃት ለመመከት ጭምር ነው።
የ82ኛው የአየር ወለድ ክፍለ ጦር ስምሪት በተለይ ትኩረት የሚስብ ነው። እነዚህ ወታደሮች በማንኛውም ሰዓትና ቦታ በፍጥነት በመድረስ አቅም ያላቸው በመሆኑ በሆርሙዝ ወሽመጥ አቅራቢያ ያሉ የቁልፍ ደሴቶችን ወይም መሰረተ ልማቶችን ለመቆጣጠር ጥቅም ላይ ሊውሉ እንደሚችሉ ይገመታል። በሌላ በኩል የአውሮፕላን ተሸካሚ መርከቦች ቁጥር መጨመር አሜሪካ በአየር ላይ ያላትን የበላይነት ይበልጥ የሚያጠናክረው ይሆናል። የሁሉ ዝግጅት የሚያሳየው ፕሬዚዳንት ትራምፕ ለዲፕሎማሲ ጊዜ እየሰጡ ቢመስሉም በስተጀርባ ግን ትልቅ ጦርነት ሊቀሰቀስ የሚችልበትን እድል ከግምት ያስገባ ግዙፍ ወታደራዊ ማሽን እየተንቀሳቀሰ መሆኑን ነው። ይህም ኢራን ማስጠንቀቂያውን በቁም ነገር እንድትመለከተውና የምትሰጠው ምላሽ በጥንቃቄ እንድትመዘን የሚያስገድዳት ነው። በፕሬዚዳንት ትራምፕ አስተዳደር አማካኝነት የተሰጡት ተከታታይ ጊዜ ማራዘሚያዎች በዩናይትድ ስቴትስ የጦር ኃይሎች በኩል ከሚከናወኑና ወታደራዊ ሎጂስቲክስ ባለሙያዎች ቀላል የማይባሉ ሲሉ ከገለጿቸው ግዙፍ የወታደራዊ ዝግጅት ማሻሻያዎች ጋር በአንድ ወቅት የተከሰቱ ነበሩ። ግዙፍ የሆኑ የአውሮፕላን ተሸካሚ መርከቦች፣ የጥቃት ቡድኖች፣ የአየር ወለድ ክፍለ ጦሮችና በየብስም ሆነ በባህር ላይ ጥቃት የመሰንዘር አቅም ያላቸው አዳዲስ የጦር ግንባሮችን ለመፍጠር እርስ በርስ ለመቀናጀትና ለቀጣይ ዘመቻዎች አስፈላጊውን የቁሳቁስና የኃይል አቅርቦት ለማሟላት ከቀናት እስከ ሳምንታት የሚወስድ ረጅም ጊዜ ያስፈልጋቸዋል። ይህ ወታደራዊ ዝግጅት የጊዜ ሰሌዳ ደግሞ ትራምፕ በኢራን ላይ ጥቃት ለመሰንዘር ከሰጡት የጊዜ ገደቦችና ማራዘሚያዎች ጋር በትክክል የሚጣጣም ሆኖ ተገኝተዋል። በዚህ ረገድ እጅግ ጉልህና ትኩረትን የሳበው ወታደራዊ እንቅስቃሴ ዩኤስኤስ ጆርጅ ቡሽ የተሰኘችው የአውሮፕላን ተሸካሚ መርከብና በስራው የሚገኙ የጥቃት ቡድኖች ከኖርፎክ የባህር ኃይል ጣቢያ ጉዟቸውን መጀመራቸው ነው። ይህች ግዙፍ የጦር መርከብ በበርካታ የጦር መርከቦች የታጀበችና ከ6000 በላይ የባህር ኃይል ወታደሮችን አሳፍራ ወደ ዩናይትድ ስቴትስ የመካከለኛው እዝ ኃላፊነት ቀጠና እያመራች ትገኛለች። ሌላኛው የጦር መርከብ ዩኤስኤስ ጀራልድ አር ፎርድ ለጥገና ስራ ከስምሪት ውጭ በሆነችበት እና ዩኤስኤስ አብርሃም ሊንከን ቀድሞውኑ በአረቢያ ባህር ውስጥ እንቅስቃሴ እያደረገች ባለችበት በአሁኑ ወቅት የቡሽ መርከብ ወደ ስፍራው መድረስ አሜሪካ በቀጠናው ወይም በጦርነት አውድማው አቅራቢያ ያላትን የአውሮፕላን ተሸካሚ መርከቦች የጥቃት ቡድን ቁጥር ወደ 3 ከፍ ያደርገዋል። የአይነቱ ከፍተኛ የባህር ኃይል ስብስብና ትኩረት በቅርብ ጊዜያት በመካከለኛው ምስራቅ ለሚከናወኑ ወታደራዊ ዘመቻዎች ታይቶ የማይታወቅ ደረጃ ላይ የደረሰ ነው። በመርከቦቹ ላይ የሚገኙት የአየር ኃይል ክንፎች እንደ ኤፍ-18 ሱፐር ሆርኔት ያሉ ተዋጊ ጀቶችን ለኤሌክትሮኒክስ ጥቃት አገልግሎት የሚውሉ ግሮውለርስና የተቀናጀ የአየር መከላከያ ስርዓት ባላቸው ጠላቶች ላይ ተከታታይ ጥቃት ለመሰንዘር አቅም ያላቸው ልዩ ልዩ ድጋፍ ሰጪ አውሮፕላኖችን ያካተቱ ናቸው። ከባህር ኃይል እንቅስቃሴ ባሻገር የየብስና የልዩ ስምሪት ኃይሎችን በከፍተኛ ሁኔታ እንዲጨምሩ ተደርጓል። በድንገተኛና ፈጣን ምላሽ ሰጭነት የሚታወቀው የ82ኛው የአየር ወለድ ክፍለ ጦር አባላት ይህ የአውሮፕላን ማረፊያዎችን ወይም ቁልፍ ስትራቴጂካዊ ቦታዎችን በድንገት ለመቆጣጠር በልዩ ሁኔታ የሰለጠኑ 2000 ያህል አየር ወለድ ወታደሮችን ያካተተ ነው። በመጋቢት ወር መገባደጃ ላይ ወደ ቀጠናው እንዲንቀሳቀሱ ትዕዛዝ ተሰጥቷቸዋል። በተጨማሪም ከ11ኛውና 31ኛው የባህር ኃይል ፈጥኖ ደራሽ ክፍሎች የተውጣጡ የባህር ኃይል ወታደሮች ወደ ስፍራው የደረሱ ሲሆን ይህም አሜሪካ በመካከለኛው ምስራቅ ቀድሞ ከነበራትና በየጊዜው ከሚለዋወጠው 50,000 የሚጠጋ ቋሚ ወታደራዊ ኃይል በተጨማሪ በምድር ላይ ፈጣንና ውጤታማ እርምጃ የመውሰድ አቅም ያላቸውን ወታደሮች ቁጥር በሺዎች የሚቆጠር እንዲሆን አድርጎታል። ልዩ ልዩ መረጃዎችና ሪፖርቶች እንደሚያመለክቱት ምንም እንኳን ሰፊና አጠቃላይ የሆነ ወረራ ለማካሄድ የታቀደ ባይሆንም የባህር ዳርቻዎች ወይም በሆርሙዝ የባህር በር አቅራቢያ በሚገኙ ደሴቶች ላይ ያነጣጠሩ ውስን ወታደራዊ ጥቃቶችንና ወረራዎችን ለመሰንዘር የሚያስችል ዝርዝር ዝግጅት እየተደረገ ነው። በጠቅላላው የዝግጅት ሂደት ውስጥ የኤሌክትሮኒክስ ጦርነት መሳሪያዎችና ስምሪቶች ከፍተኛ የድጋፍ ሚና ሲጫወቱ ቆይተዋል። ከአውሮፕላን ተሸካሚ መርከቦችና በዮርዳኖስ ከሚገኘው የመዋፋቅ ሳልት የአየር ኃይል ጣቢያ የሚነሱት ኢኤ-18 ግሮውለር አውሮፕላኖች የኢራን የራዳርና የአየር መከላከያ መረቦች የማሽመድመድና የማዳከም ተልዕኮዎችን ሲያከናውኑ ቆይተዋል። እነዚህ አውሮፕላኖች የሚሳይልና ኤሌክትሮኒክስ መገናኛዎችን የሚያውኩ መሳሪያዎች የተገጠሙላቸው ሲሆኑ ተግባራቸውም እንደ ሩሲያ ሰራሾቹ ኤስ-300ና ኤስ-400 ያሉ የተቀናጁ የመከላከያ ስርዓቶችን አይን አልባ በማድረግ ተከታታይ ለሆኑት የጥቃት ቡድኖቹ ምቹ መንገድን መፍጠር ነው። የፔንታጎን ባለስልጣናት እነዚህን ወታደራዊ እንቅስቃሴዎች ከዲፕሎማሲያዊ ጊዜ ማራዘሚያዎች ጋር በቀጥታ እንደማይገናኙ ቢገልጹም ነገር ግን በኃይል የታጀበ ዲፕሎማሲ የሚባለውን የታወቀ ስትራቴጂካዊ አካሄድ እየተከተለ ይመስላል። በዚህ ስትራቴጂ መሰረት ድርድሮችና የጊዜ ገደቦች ለወታደራዊና ለሎጂስቲክስ ዝግጅቶች እንደ ሽፋን የሚያገለግሉ ሲሆን ይህም ወዲያውኑ ወደ ከፍተኛ ግጭት ውስጥ ሳይገባ ኃይልን ለማጠናከር ጊዜ ይሰጣል። ተንታኞች እንደሚገልጹት የአውሮፕላን ተሸካሚ መርከቦች ከአሜሪካ ምስራቃዊ ባህር ዳርቻ ተነስተው ወደ ቀጠናው ለመድረስ ብቻ ከ10 እስከ 14 ቀናት ይፈጅባቸዋል። በተመሳሳይ የአየር ወለድና የባህር ኃይል ክፍሎችም አስተማማኝ የሆኑ የጦር ሰፈሮችን፣ የአቅርቦት መስመሮችንና ከአጋር ሀገራት ጋር ያላቸውን ቅንጅት ማረጋገጥ ይኖርባቸዋል። የትራምፕ አስተዳደር መግለጫዎች እነዚህን የጊዜ ማራዘሚያዎች በቋሚነት ሲገልጿቸው የነበረው ኢራን ለድርድርና ለውይይት የጠየቀችው ጊዜ እንደሆነ አድርገው ነው። ፕሬዚዳንቱ በጣም ጥሩና
ውጤታማ ውይይቶች እየተደረጉ መሆኑንና ቴህራንም በኃይል ማመንጫዎቿ ላይ የሚሰነዘረው ጥቃት እንዲቆም በይፋ መጠየቋን ገልጸዋል። የአሜሪካ መልእክተኞች ማንነታቸው ካልተገለጸ የኢራን መካከለኛ ወገኖች ጋር ግንኙነት እያደረጉ መሆኑ ቢነገርም የጉዳዩ ዝርዝር ግን እስካሁን በሚስጥር እንደተያዘ ነው። በሌላ በኩል ግን የኢራን ባለስልጣናት የተለየ መረጃ ይዘው ቀርበዋል። በከፍተኛ ደረጃ እየተደረገ ያለ ማንኛውም ድርድርን ያስተባበሉ ሲሆን የጊዜ ማራዘሚያዎቹንም አሜሪካ በአገር ውስጥና በዓለም አቀፍ ደረጃ እየደረሰባት ካለው ጫና የተነሳ ያሳየችው የፍርሃትና የውሳኔ ማመንታት ምልክት አድርገው አቅርበውታል። ቴህራን በሆርሙዝ የባህር ወሽመጥ ላይ እየወሰደች ያለችው እርምጃ ለተሰነዘረባት ጥቃት የምትሰጠው የመከላከያ ምላሽ እንደሆነና አሁንም ቢሆን የባህረ ሰላጤውን የኃይል መሰረተ ልማቶች ኢላማ ከማድረግ ጀምሮ ግጭቱን ይበልጥ ማፋፋም አቅም እንዳላት ገልጻለች። የአይነቱ ሁኔታ ማለትም በይፋ መካድና በድብቅ ደግሞ መልእክቶችን መለዋወጥ ከፍተኛ ውጥረት ባለባቸው ቀውሶች ወቅት የሚታይ የጀርባ ዲፕሎማሲያዊ ባህሪ ነው። በአስገዳጅ ዲፕሎማሲ ዘርፍ ላይ የተሰማሩ ምሁራን እንደሚታዘቡት እንዲህ ያሉ የጊዜ ማራዘሚያዎች በርካታ ዓላማዎችን ያገለግላሉ። እነዚህም የጠላትን ቁርጠኝነት ለመፈተን የሶስተኛ ወገኖችን የባህረ ሰላጤው ሀገራትን ጨምሮ የሽምግልና ጥረት እድል ለመስጠትና ስለ ኢራን የህዝብ መዋቅርና ስለተረፉት ወታደራዊ አቅሞች አዲስ የስለላ መረጃዎችን ለማሰባሰብ ጊዜ ለማግኘት የሚረዱ ናቸው። ከትራምፕ ጋር በቅርበት እየተቀናጁ ያሉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጣልቃ ገብነት ደግሞ ጉዳዩን ሌላ መልክ ሰጥቶታል። ኔታንያሁ ጦርነቱ ከግማሽ መንገድ በላይ ተጉዟል ሲሉ የገለጹ ሲሆን ወታደራዊ እርምጃው ግን ተጠናክሮ እንደሚቀጥል አረጋግጠዋል። አንድ ከፍተኛ የእስራኤል የመከላከያ ባለስልጣን ለሮይተርስ እንደገለጹት እስራኤል በኢራን የኤሌክትሪክ መረቦች፣ የኃይል ማመንጫ ጣቢያዎች፣ የነዳጅ መርጫ ጣቢያዎችና የማጣሪያ ተቋማት ላይ ጥቃት ለመሰንዘር የሚያስችል አጠቃላይ እቅድ አዘጋጅታለች። የዚህ እርምጃ ዓላማ እንደ ምንጩ ገለጻ የአሜሪካን ይሁንታ እየተጠበቀ ባለበት ሁኔታ የኢራን ኢኮኖሚ ማሽመድመድ ነው። የቅርብ ጊዜዎቹ የእስራኤል ጥቃቶች በምዕራብ ኢራን በሚገኙ የፔትሮኬሚካልና የብረት ፋብሪካዎች ላይ ያነጣጠሩ የነበሩ ሲሆን ይህም እስራኤል ትክክለኛ ኢላማዎችን የመምታት አቅም እንዳላት ቢያሳይም እስካሁን ግን ዋና ዋና የኤነርጂ መሰረተ ልማቶች ላይ ጥቃት ከመሰንዘር መቆጠቧን ያሳያል። ይህ ቅንጅት በኢራን ፖሊሲ ላይ ለረጅም ጊዜ የቆየውን የአሜሪካና የእስራኤል አጋርነት ያንጸባርቃል። የአሜሪካ ባለስልጣናት ሰፊውን ስትራቴጂ ሊያወሳስቡ በሚችሉ አንዳንድ የእስራኤል እርምጃዎች ላይ ስጋታቸውን ገልጸዋል። በተለይም በሲቪል የኤነርጂ ዘርፍ ላይ ተጽዕኖ ሊያሳድሩ የሚችሉ ጥቃቶች እንደ ግጭት ቀስቃሽ ወይም ከህግ አንጻር አነጋጋሪ ሊሆኑ እንደሚችሉ ይገነዘባሉ። የጊዜ ማራዘሚያዎቹ ለኢየሩሳሌምና ለዋሽንግተን የጋራ ጥቃት ኢላማዎችንና የውጊያ ደንቦችን ለመቅረጽ እድል ሰጥተዋል። የኢራን አካሄድ ያልተመጣጠነ ስልታዊ ብልጫ በመጠቀም ላይ ያተኮረ ነው። የሆርሙዝን የንግድ ፍሰት ማስተጓጎል ቴህራን የላቀ ወታደራዊ አቅም ካለው የአሜሪካ የባህር ኃይል ጋር ቀጥተኛ ፍልሚያ ውስጥ መግባት ሳያስፈልጋት በዓለም አቀፍ ደረጃ ከፍተኛ ኢኮኖሚ ዋጋ እያስከፈለች ትገኛለች። በባህረ ሰላጤው ኢላማዎች ላይ የሚሰነዘሩ የሚሳይልና የድሮን ጥቃቶች ከአሜሪካ ንብረቶች ላይ ከሚሰነዘሩ ዛቻዎች ጋር ተዳምሮ ዋሽንግተን ለምትወስደው እርምጃ የምትከፍለውን ፖለቲካዊ ዋጋ ከፍ ለማድረግ እየታለሙ ናቸው። የኢራን መሪዎች ለድርድር ፍላጎት እንዳላቸው ቢጠቁሙም ይህ ሊሆን የሚችለው ግን ማዕከላዊ ጥቅሞቻቸው የሚከበሩ ከሆነ ብቻ እንደሆነ፣ ይህም ማዕቀቦች እንዲነሱና ስርዓታቸውን ለመለወጥ የሚደረጉ ጥረቶች እንዲቆሙ የሚሉ ዋስትናዎችን ያጠቃልላል። ወታደራዊ ተንታኞች እንደሚገምቱት የኢራን አየር መከላከያ ስርዓት ለወራት በዘለቀው ጥቃት ቢዳከምም አሁንም ተንቀሳቃሽና ከመሬት በታች ያሉ ወታደራዊ ክፍሎችን ይዟል። የባህር ኃይሏ በተለይም ፈጣን የጥቃት ጀልባዎችና የባህር ፈንጂዎች በወሽመጡ ጠባብ ውሃ ውስጥ ከፍተኛ ስጋት ሊፈጥሩ ይችላሉ። የባህር በሩ ለረጅም ጊዜ መዘጋቱ የአሜሪካንና የአጋሮቿን ትዕግስት የሚፈትን ሲሆን የኢራን ውስጥ ጽናት ደግሞ በመንግስት በሚቆጣጠሩት ሚዲያዎችና ኢኮኖሚ ተደግፎ ጊዜ ለመግዛት ያስችላታል። የሎጂስቲክስ ባለሙያዎች እንደሚገልጹት የውጊያ ኃይልን ማሳደግ ቅጽበታዊ ሂደት አይደለም። የዝግጅት ቡድኖች የባህር ላይ ጉዞ ያስፈልጋቸዋል። የአየር ወለድ ብርጌዶች አስተማማኝ የመሰብሰቢያ ቦታዎችን ይፈልጋሉ። እንዲሁም የስለላና የክትትል መሳሪያዎች በድጋሜ ቦታ መያዝ ይኖርባቸዋል። የኤ-18 እንጂ ኦፕሬሽኖች የጠላትን አየር መከላከያ ለማፈን ከጥቃት አውሮፕላኖች ጋር ጥብቅ ቅንጅት ይፈልጋሉ። እያንዳንዱ የጊዜ ማራዘሚያ በእነዚህ ዘርፎች ላይ ደረጃ በደረጃ መሻሻሎችን ለማምጣት አስችሏል። አንዳንድ የኮንግረስ አባላትና የውጭ ሀገር ተንታኞችን ጨምሮ ተቺዎች ይህንን ሂደት ወጥነት የሌለው ወይም የውሳኔ ማመንታትን የሚያሳይ ነው ብለውታል። ደጋፊዎቹ ግን የጥንቃቄ የተሞላበት የመንግስት ጥበብ እንደሚያንጸባርቅ ይከራከራሉ። ይህም በተደጋጋሚ ማስጠንቀቂያዎችን በመስጠት ታማኒነትን መጠበቅ፣ በሌላ በኩል ደግሞ አጋሮችን ሊያርቅ ወይም ያልተፈለገ የኢራን አጸፋዊ እርምጃን ሊቀሰቅስ የሚችል ያለ ጊዜው የሚወሰድ እርምጃ ማስወገድ ነው። በቀጣዩ ሳምንት መጀመሪያ የሚጠናቀቀው የጊዜ ገደብ ሲቃረብና የመጨረሻው 48 ሰዓታት መስኮት ሲዘጋ ይፋዊ መረጃዎችን መሰረት ያደረጉ በርካታ ሁኔታዎች ሊፈጠሩ ይችላሉ። ኢራን የባህር በሩን ዳግም ለመክፈት በከፊልም ቢሆን የታዩ እርምጃዎችን ከወሰደች ተጨማሪ ዲፕሎማሲያዊ ጥረቶች ሊቀጥሉ ይችላሉ። በተቃራኒው መዘጋቱ ከቀጠለ ከእስራኤል የኤነርጂ ዘመቻ ጋር በተቀናጀ መልኩ አሜሪካ በኢራን የኃይል መሰረተ ልማቶች ላይ ጥቃት ልትሰነዝር ትችላለች። አንድ የባህር ኃይል ወታደሮች በቁልፍ ደሴቶች ወይም የባህር ዳርቻ ተቋማት ላይ የሚሰነዝሩ ድንገተኛ ወረራዎች አሉ። ውስን የብስ እርምጃዎች
በአማራጭ እቅዶች ውስጥ ቢካተቱም የትልቅ የግጭት መባባስን ያመጣል። የሆርሙዝ መስተጓጎል ከቀጠለ በቀን ከ8 እስከ 10 ሚሊዮን በርሜል ነዳጅ ከዓለም አቀፍ አቅርቦት ሊቀንስ ይችላል። ይህም ዋጋን በማናር ከኤሽያ የማምረቻ ኢንዱስትሪዎች እስከ አውሮፓ የሙቀት ማመንጫ ወጪዎች ድረስ ሁሉንም ነገር ይነካል። የመርከብ ዋስትናና የጭነት ዋጋዎች ከፍ ብሎ የሚቆዩ ሲሆን ይህም በምግብና ማዳበሪያ ዋጋ ላይ ሁለተኛ ደረጃ ተጽዕኖ ይኖረዋል። ሰፊ የቀጠናው መረጋጋትም አደጋ ላይ ነው። የባህረ ሰላጤው ትብብር ምክር ቤት አገራት ግጭቱ በማባባሱ ረገድ ስውር ስጋታቸውን ቢገልጹም በአጭር ጊዜ ውስጥ ግን ከነዳጅ ገቢ መጨመር ተጠቃሚ ሆኗል። የአውሮፓና የኤሽያ አጋሮች ስለ ኃይል ዋስትና ስጋት ስላላቸው ግጭቱ እንዲረግብ አሳስበዋል። የግጭቱ ተጽዕኖ ወደ ሊባኖስና ሌሎች አካባቢዎች መዛመቱ ስሌቶቹን ይበልጥ ያወሳስባቸዋል። የትራምፕ አካሄድ በግልጽ በሚታይ ወታደራዊ ዝግጅት የታገዘ ይፋዊ ማስጠንቀቂያ መስጠት ለዓመታት የታየውን ኢራን የድፍረት በመቀልበስ ዳግም መከላከልን ወይም ዲተራንስ ለመፍጠር የታለመ ነው። የስኬታማ የሚሆነው ቴህራን አሜሪካ የምትከፍለውን ዋጋ ለመቀበል ያላትን ፍላጎትና የተሰባሰበውን ኃይል ውጤታማነት በምን መልኩ እንደምትገመግሙ ይወሰናል። ወታደራዊ ባለሙያዎች እንደሚያስጠነቅቁት አሁን ያለው ወታደራዊ ግንባታ የተለያዩ አማራጮችን ቢሰጥም ፈጣን መፍትሄ ለማምጣት ግን ዋስትና አይሆንም። የኢራን መልክዓ ምድራዊ አቀማመጥ፣ የተመሸጉ ተቋማትና በተኪ ኃይሎች ያሏት መረቦች ለረጅም ጊዜ መቋቋም አቅም ይሰጧታል። የጊዜ ማራዘሚያዎቹ ተራ መዘግየቶች ሳይሆኑ የሰፊ ስትራቴጂ አካላት ነበሩ። የዩናይትድ ስቴትስ ከመጀመሪያው ጥቃት በመነሳት ቀጣይነት ያለው ጫና ወደሚፈጠር አቋም እንድትሸጋገር አስችሏታል። የሁሉ ሲሆን ግን የዲፕሎማሲ በሮችን ክፍት አድርጋ ቆይታለች። የቅርብ ጊዜው የጊዜ ገደብ እየቀረበ ባለበት በዚህ ወቅት የቀጠናውና የዓለም ገበያዎች ይህ ማራዘሚያ ልምድ ወደ ወሳኝ እርምጃ ይቀየራል ወይንስ ወደ ሌላ የተሰላ ቆይታ ያመራል የሚለውን በጉጉት እየጠበቁ ነው። የሚመጡት ቀናት የተከማቸው ወታደራዊ ኃይል የባህር መስመሮችን ወደ መክፈት ያመራል ወይንስ ወደ ጠለቀ ግጭት እንደሚያመራ የሚፈተንበት ይሆናል።